ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ሰዓቱ ብለን የመራረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። የአሜሪካው አምባሳደር ኤርባን ማሲንጋ ወደ መቀሌ ሊያደርጉት የነበረው ጉዞ ዛሬም በድጋሚ ተሰረዘ። እንዲሁም የአሜሪካ ኤምባሲ በትግራይ ክልል ያለውን ችግር ለመፍታት እየተካሄዱ ያሉ የሰላም ሂደቶችን የሚያደናቅፉ አካላት በአፍሪካ ሕብረት ለሚመራው የውይይት ጥረት በአስቸኳይ ትብብር እንዲያደርጉ ዛሬ አርብ ሰኔ 19 ቀን 2018 ዓ.ም ባወጣው መግለጫ አሳስቧል። በሌላ በኩል በቬንዙዌላ መዲና ካራካስና ላጓይራ ግዛት በተከሰተው ከባድ የመሬት መንቀጥቀጥ አደጋ የሟቾች ቁጥር 235 መድረሱ ተገለጸ። የ3 ሳምንት ዕድሜ ያለውን የገዛ ልጇን አውሬ በቆፈረው ጉድጓድ ላይ በመጣል በአውሬ እንዲበላ ያደረገችው እናት በእስራት ተቀጣች። የተከበራችሁ የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህና ሌሎችን በዝርዝር ታደምጣላችሁ። ለቻናላችን አዲስ የሆናችሁ ቻናላችን ላይክ እና ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ዝርዝር መረጃዎች እናመራለን። የአሜሪካው አምባሳደር ኤርባን ማሲንጋ ወደ መቀሌ ሊያድጉት የነበረው ጉዞ ዛሬም በድጋሚ ተሰረዘ። አምባሳደር ኤርባን ማሲንጋ በትግራይ ክልል እየተባባሰ የመጣውን ውጥረት ለማርገብና ዳግም ግጭት እንዳይከሰት ለማድረግ ከሚመለከታቸው አካላት ጋር ለመወያየት በተደጋጋሚ ቀጠሮ ይዘው የነበረ ቢሆንም ለዛሬ አርብ ተይዞ የነበረውም ጨምሮ ጉዞ ሳይሳካ ቀርቷል። ለጉዞ መሰረዝ እንደ ምክንያት የቀረቡት አንደኛው በህወሓት በኩል የሚፈለገው የውክልና እውቅና ሲሆን፣ ሁለተኛው ደግሞ የፌዴራል መንግስት ያወጣው የውጭ ጉዳይ መመሪያ ነው ተብሏል። አምባሳደር ኤርባን ወደ መቀሌ ሲጓዙ ለማግኘት አቅደው የነበረው በፌዴራል መንግስቱ ስልጣናቸው የተራዘመውን ጄኔራል ታደሰ ወረደን እንደ ክልሉ ጊዜያዊ ፕሬዝዳንት እንዲሁም ዶክተር ደብረጽዮን ገብረ ሚካኤልን እንደ ህወሓት ሊቀመንበርነት ነበር። ይህ የሆነው አምባሳደሩ የውጭ ጉዳይ ሚኒስቴር ከዓመታት በፊት ያወጣውን መመሪያ ለመከተል በመፈለጋቸው ነው። መመሪያው አምባሳደሮቹና የዲፕሎማቲክ ማህበረሰብ አባላት ያለ ቅድመ ማሳወቂያ ወደ ክልሎች እንዳይጓዙና ከክልል አመራሮች ጋር እንዳይገናኙ የሚከለክል ነበር። በዚህ መሰረት አምባሳደር ማሲንጋ ዶክተር ደብረጽዮንን እንደ ህወሓት ሊቀመንበር፣ ጄኔራል ታደሰ ወረደን ደግሞ እንደ ጊዜያዊ አስተዳደር ኃላፊ ለማግኘት ፍላጎት እንዳላቸው ያሳወቁ ቢሆንም በአሁኑ ወቅት የክልሉን አስተዳደር ተቆጣጥረናል የሚሉት በዶክተር ደብረጽዮን ገብረ ሚካኤል የሚመራው አካል ግን እንደ ህወሓት ሊቀመንበር ሳይሆን እንደ ክልሉ መንግስት ለመወያየት በመፈለጉና አምባሳደሩ ከጄኔራል ታደሰ ወረደ ጋር እንዲገናኙ ባለመፍቀዱ ጉዞው ሳይሰካ እንደቀረ ተገልጿል። ይህ በእንዲህ እንዳለ የአሜሪካ ኤምባሲ በትግራይ ክልል ያለውን ችግር ለመፍታት እየተካሄዱ ያሉ የሰላም ሂደቶችን የሚያደናቅፉ አካላት በአፍሪካ ሕብረት ለሚመራው የውይይት ጥረት በአስቸኳይ ትብብር እንዲያደርጉ አሳስቧል። የፖለቲካ መሪዎች የፕሪቶሪያ የግጭት ማቆም ስምምነትን ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑንም ኤምባሲው ገልጿል። ኤምባሲው ይህን የገለጸው በትግራይ ክልል ያለውን ሁኔታ በተመለከተ በቃል አቀባዩ በኩል ዛሬ አርብ ሰኔ 19 2018 ዓ.ም ባወጣው መግለጫ ነው። የዛሬው መግለጫ አሜሪካ አክራሪ ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏን ካሳወቀች ከአንድ ሳምንት በኋላ የወጣ ነው። የዛሬው የአሜሪካ ኤምባሲ መግለጫ ህወሓትን በቀጥታ ባይጠቅስም ሆነ ብለው የሰላም ሂደቶችን የሚያደናቅፉ አካላት የሚል አገላለጽ ተጠቅሟል። በክልሉ ያሉ የፖለቲካና የሲቪል ማህበረሰብ መሪዎችም በፖለቲካ ውይይት መሳተፍ እንደሚገባቸውም ኤምባሲው በመግለጫው አሳስቧል። መሪዎቹ በጥቅምት 2018 ዓ.ም በደቡብ አፍሪካ ፕሪቶሪያ የተፈረመውን የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑንም ኤምባሲው አስገንዝቧል። አሜሪካ ይህን ብትልም የትግራይ ክልልን በአሁኑ ወቅት እያስተዳደረ ያለው ህወሓት የፕሪቶሪያ የግጭት ማቆም ስምምነት መፍረሱን በተደጋጋሚ በሚያወጣቸው መግለጫዎች ሲያስታውቅ ቆይቷል። የ3 ሳምንት ዕድሜ ያለውን የገዛ ልጇን አውሬ በቆፈረው ጉድጓድ ላይ በመጣል በአውሬ እንዲበላ ያደረገችው እናት በእስራት ተቀጣች። በጉራጌ ዞን ኖር ወረዳ ልዩ ስሙ ግንድጭራ በሚባል አካባቢ ቀኑ በውል በማይታወቅ ቀን በነሐሴ ወር 2016 ዓ.ም በግምት ከቀኑ 11 ሰዓት ተኩል በሚሆንበት ጊዜ የወንጀል ድርጊቱ መፈጸሟን የጉራጌ ዞን ፍትህ መምሪያ ኃላፊ ለብስራት ሬዲዮ ተናግረዋል። በመቀጠልም በአውሬ እንዲበላና ህይወቱ እንዲያልፍ ያደረገች በመሆን ሆን ብላ በፈጸመችው የከባድ የሰው መግደል ወንጀል ተከሳለች። ፍርድ ቤቱም ክሱ እንዲደርሳት ካደረገ በኋላ የወንጀል ድርጊቱን ስለመፈጸሟ ስትጠየቅ እንደ አቃቤ ሕግ ክስ አመሰራረት ያላመነች በመሆኑም የአቃቤ ሕግ ምስክሮች ቀርበው ተሰምቷል። ፍርድ ቤቱም የአቃቤ ሕግ ምስክሮችን ካዳመጠ በኋላ ተከሳሿ እንድትከላከል ብይን ሰጥቷል። ነገር ግን ተከሳሿ የመከላከያ ማስረጃ የለኝም ያለች በመሆኑ ግንቦት 27 ቀን 2018 ዓ.ም በዋለው ችሎት በተከሳሽ ላይ የጥፋተኝነት ውሳኔ አስተላልፏል። የጥፋተኝነት ውሳኔው ተከትሎ ግራቀኙ የቅጣት
አስተያየታቸውን አቅርበዋል። በዚህ መሰረት የጉራጌ ዞን ከፍተኛ ፍርድ ቤት ሰኔ 11 ቀን 2018 ዓ.ም በዋለው ችሎት ተከሳሿ እጇ ከተያዘበት ጊዜ ጀምሮ በሚታሰብ በ16 ዓመት ከ6 ወር ጽኑ እስራት እንድትቀጣ መወሰኑ ተገልጿል። በቬንዙዌላ መዲና ካራካስና ለጓይራ ግዛት በተከሰተው ከባድ የመሬት መንቀጥቀጥ አደጋ የሟቾች ቁጥር 235 መድረሱ ተገለጸ። አደጋውን ተከትሎ በፍርስራሽ ውስጥ የሚገኙ ሰዎችን የማፈላለግና የነፍስ አድን ስራዎች ተጠናክረው መቀጠላቸውም ተገልጿል። 7.2 እና 7.5 ሬክተር ስኬል ሆኖ በተመዘገበው የርዕደ መሬት አደጋ የሟቾች ቁጥር እስካሁን 235 የደረሰ ሲሆን 4300 ሰዎች ደግሞ ጉዳት ደርሶባቸዋል ተብሏል። በተጨማሪም በወደብ ከተማ ላጓይራ 250 የመኖሪያ ቤቶች በአደጋው መውደማቸው ነው የተገለጸው። በአደጋው የሞቱ ሰዎች ቁጥር ሊጨምር እንደሚችል ሲገለጽ በርካታ ሰዎች ከአደጋው ለመሸሽ አካባቢያቸውን ለቀው እየወጡ መሆናቸውም ተገልጿል። የአገሪቱ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ አደጋውን ተከትሎ የነፍስ አድን የአስቸኳይ ጊዜ አዋጅ በማወጅ ሀገራት ድጋፍ እንዲያደርጉም ጥሪ አቅርበዋል። አሜሪካ በበኩሏ 150 ሚሊዮን ዶላር ድጋፍ ለማድረግ ቃል የገባች ሲሆን የነፍስ አድን ስራውን ለማገዝ የነፍስ አድን ቡድን ወደ ካራካስ መላኳንም አስታውቃለች። ይህ በእንዲህ እንዳለ የትናግ የውስጥ ልዩነት ድርጅቱን ወደ ውስጣዊ ጥርምስ እያመራው መሆኑ ተገለጸ። በትናግ የፖለቲካና የወታደራዊ አመራሮች መካከል የተፈጠረው ጥልቅ አለመግባባትና መከፋፈል ድርጅቱን ወደ ከፋ ውስጣዊ ትርምስ እያመራው መሆኑን ከተለያዩ ምንጮች የተገኙ መረጃዎች ጠቁሟል። ይህ አዲስ የውጥረት ማዕበል ያገረሸው የአሜሪካ መንግስት በቅርቡ በአንዳንድ የድርጅቱ ከፍተኛ አመራሮች ላይ የቪዛ ክልከላ ማዕቀብ መጣሉን ተከትሎ እንደሆነም ታውቋል። እንደ ምንጮቹ ገለጻ የተጣለው የቪዛ ክልከላ በትናግ አመራሮች መካከል ከፍተኛ መጠራጠርንና እርስ በርስ መካሰስን የፈጠረ ሲሆን በተለይም በክልከላው ዝርዝር ውስጥ ስማቸው ያልተካተቱ አመራሮች ከባዕድ ኃይላት ጋር በሚስጥር ይሰራሉ በሚል በሌላኛው ወገን መጠርጠራቸው ለግጭቱ መባባስ ዋነኛ መነሻ ሆኗል ተብሏል። ይህ ክስተት በድርጅቱ ውስጥ ለረጅም ጊዜ ተዳፍኖ የቆየውን የውስጥ ትግል ወደ ለየለት የእርስ በርስ ፍጥጫ የለወጠው ሲሆን በአሁኑ ወቅት የሚስተዋሉ ዋና የትርምስ መንስኤዎች በበርካታ ነጥቦች ላይ ያተኮሩ መሆናቸውም ተገልጿል። የመተማመን መሸርሸርና የእርስ በርስ ጥርጣሬ፣ የቪዛ ማዕቀቡ ያላረፈባቸው አመራሮች ላይ ያነጣጠረ የስም ማጥፋት፣ ማግለልና የደህንነት ስጋት በከፍተኛ ደረጃ መፈጠሩ ተሰምቷል። ከውጭ ኃይሎችና ከውስጥ ከታጠቁ ቡድኖች ጋር የተፈጠሩ ጥምረቶችን እንዲሁም የትጥቅ አማራጭን አስመልክቶ በድርጅቱ አባላት መካከል ሰፊ የሀሳብ መከፋፈል መኖሩም ታውቋል። የድርጅቱን ነባር አካሄዶች በውስጥ የሚቃወሙ በይፋ የሚሟግቱና አዲስ የፖለቲካ አቅጣጫ የሚሹም አመራሮች ቁጥር እየጨመረ መምጣቱም ተነግሯል። ይህ በትናግ ከፍተኛ አመራሮች መካከል የተፈጠረው አለመግባባት፣ መከፋፈልና ፍጥጫ ድርጅቱን ወደ ከፋ ውስጣዊ ውድቀትና ትርምስ እያመራው ስለመሆኑ ሰፊ መረጃዎች እየወጡ ቢሆንም ከትናግ በኩል እስካሁን የተሰጠ ይፋዊ መግለጫ የለም። በጋምቤላ ክልል አጭር ቀሚስ የሚለብሱ ሴቶች 3000 ብር የገንዘብ መቀጮ እየተቀጡ ነው ተባለ። በጋምቤላ ክልል ጎጂ ልማዳዊ ድርጊቶችን ለመቆጣጠርና የህፃናትን ደህንነት ለማስጠበቅ የሚያስችሉ ውሳኔዎች በመተግበር ላይ እንደሚገኙ የክልሉ አኝዋ ብሔረሰብ ዞን የአቦቦ ወረዳ ሴቶችና ህፃናት ማህበራዊ ጉዳይ ጽሕፈት ቤት አስታውቋል። ውሳኔዎቹ ሊተላለፉ የቻሉት ልጆች ከወላጆች አቅም በላይ በመሆናቸውና ትዕዛዝ ባለመስማታቸው ነው ሲል ጽሕፈት ቤቱ አስታውቋል። ወላጆች መንግስት ይደግፈን ባሉት መሰረት ፕሮፖዛል ተቀርጾና ኮሚቴ ተዋቅሮ ከፖሊስ ከፍትህና ከጸጥታ አካላት ጋር በመቀናጀት ጥቃቶችን ለመከላከል በሚያስችሉ ውሳኔዎች ላይ እየተሰራ ይገኛል ተብሏል። የአቦቦ ወረዳ ሴቶችና ህፃናት ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሮ አዊላ ኡጁላ እንደገለጹት ሴቶች የሚለብሷቸው አጭር ቁመት ያላቸው ልብሶች የጥቃት ተጋላጭነትን ይጨምራሉ ብሏል። ወላጆች ልጆቻቸውን እንዲከታተሉና ልጆችም ከዚህ አይነቱ ድርጊት እንዲቆጠቡ የሚያስችሉ ጥብቅ መመሪያዎች መተላለፋቸውን ገልጸዋል። ይህን ችግር ለመቅረፍ ለጥቃት አጋላጭ በሆነ መልኩ አጭር ልብሶችን ለብሰው በሚንቀሳቀሱ ሴቶች ላይ የ3000 ብር የገንዘብ ቅጣት መተላለፉን የተናገሩት ኃላፊዋ መመሪያውን ተላልፈው በተገኙት ላይ የቅጣት እርምጃ እየተወሰደ ይገኛል ሲሉ ጨምረው ገልጸዋል።